ሰላም ጤና ይስጥልኝ ውድና የተከበራችሁ የዚህ ቻናል ተከታታዮች በያላችሁበት እንደምን አላችሁ? ይህ የ12ኛ ክፍል ፊዚክስ ዩኒት 4 ኤሌክትሮስታቲክስ የሚለው ዩኒት ነው። በዛ ዩኒት ውስጥ እንግዲህ በክፍል 2 ኤሌክትሪክ ፖቴንሻል የሚል ቶፒክ አለ። እሱን ይዤ ነው የመጣሁት ማለት ነው። ከዚህ በፊት እንግዲህ በክፍል 1 ስለ ኤሌክትሪክ ቻርጅ እና ክለምፕ ስሎው ለማየት ሞክረናል ማለት ነው። በዛ ቶፒክ ውስጥ እንግዲህ ብዙ አይነት ነገር ለማየት ሞክረናል። በዋናነት ስለ ኤሌክትሪክ ፊልድ ላይንስ ወይም ኤሌክትሪክ ፍላክስ የሚባል ነገር ስናይ ነበር። እንዲሁም ስለ ኮሎምብ ስለው አይተናል። በተጨማሪ ሚልኪያንስ ኦይል ድሮፕ ኤክስፐሪመንት የሚል እንዲሁም ስለ ስቶክ ስለው የሚሉ ነገሮችን ለማየት ሞክረናል ማለት ነው። በዛሬው ደግሞ የምናየው ኤሌክትሪክ ፖቴንሻል ስለሚለው ይሆናል ማለት ነው። እንግዲህ ፓርት 2 ነው። ቪዲዮውን እስከ መጨረሻው ድረስ እንድትከታተሉት በአክብሮት ጋብዛለሁ። ወደ ቪዲዮ ከመግባታችን በፊት እንግዲህ ለዚህ ቻናል አዲስ ከሆናችሁ ላይክ፣ ሰብስክራይብ በማድረግ እንዲሁም በየጊዜው የሚለቀቁ ቪዲዮዎች ደግሞ ወደ እናንተ ይደርሱ ዘንድ የደወል ምልክቷን በመጫን ቤተሰብ እንዲሆኑ በአክብሮት ጋብዛለሁ ማለት ነው። ቀጥታ ወደ ዕለቱ ክላስ ገባለሁ ማለት ነው። So what is electrical potential ይለናል መጀመሪያ ላይ in order to bring two positive charges closer to each other work has to be done as the charge repel each other. ኦኬ አሁን እዚህ ላይ እንደምታዩቸው እንግዲህ ሁለት ፖዚቲቭ ቻርጆች አሉ። አንደኛው ቴስት ቻርጅ ነው እንደምታዩት እቺ ቴስት ቻርጅ ነች። ይሄ ደግሞ ፖይንት ቻርጅ ነው። ሁለቱ እንግዲህ ተመሳሳይ ቻርጅ ነው ያላቸው። ያ ማለት ሪፕሌሲቭ ፎርስ ነው በሁለቱ መካከል ያለው። ሶ ሁለቱን ለማጠጋጋት ምን ያስፈልገናል? ወርክ ደን ያስፈልጋል ማለት ነው። ሶ ወርክ ደን የሚያስፈልገው እንግዲህ ሁለት ተመሳሳይ የሆኑ ቻርጆችን ለማጠጋጋት ወይም ክሎዝ ለማድረግ እንጠቀምበታለን ነው የሚለን እዚህ ላይ። so the charge gain electrical potential energy rather like an object gain gravitational potential energy when it is left vertically in a gravitational field. አሁን በግራቪቴሽናል ፊልድ ጊዜ ልክ ግራቪቴሽናል ፖቴንሻል ኤነርጂ እንደሚገኝ ሁላ በቻርጆችም ወይም በኤሌክትሮስታቲክስ ህግ ሁለት ተመሳሳይ የሆኑ ቻርጆችን ስናስጠጋቸው ወይም ክሎዝ ቱ ኢች አዘር ስናደርጋቸው ፖቴንሻል ኤሌክትሪካል ፖቴንሻል ኤነርጂ ጌን ይደረጋል ነው የሚለን ማለት ነው እዚህ ላይ። so if you push one sphere closer to the other one it will gain in electrical potential energy ይለናል ማለት ነው። if you let go this will be converted into kinetic energy as a mobile sphere rushes away. ያ ማለት ማለት ነው እንግዲህ ኤሌክትሪካል ፖቴንሻል ኤነርጂ ወደ ምን ይቀየራል? ወደ ወደ ኬኔቲክ ኤነርጂ ይቀየራል። ወደ ኬኔቲክ ኤነርጂ ማለት ከሞሽን ጋር ሪሌት ስለሚያደርግ ነው ወደዛ የሚቀየረው። ኤሌክትሪካል ፖቴንሻል ኤነርጂ ስቶር የተደረገ ኤነርጂ ነው። የስቶር ኤነርጂ ወደ ሞሽን ሲቀየር ወደ ምን አይነት ኤነርጂ ይቀየራል ማለት ነው? ወደ ኬኔቲክ ኤነርጂ እንቀይረዋለን ማለት ነው። and the charge in electrical potential energy is due to the charge in electrical potential as a sphere moves through an electric field on the large sphere. እንግዲህ በዚህ መካከል በሁለቱ ቻርጆች መካከል ምንድነው አለ? ፊልድ አለ፣ ኤሌክትሪካል ፊልድ አለ። ስለዚህ የኤሌክትሪክ ፊልድ መኖሩ ነው ኤሌክትሪካል ፖቴንሻል እንዲፈጠር የሚያደርገው ማለት ነው። ኤሌክትሪካል ፖቴንሻል have a very specific definition. ኦኬ ስፔሲፊክ የሆነ ዴፊኒሽን አለ። ምን ማለት ነው? ኤሌክትሪካል ፖቴንሻል ማለት work done per unit of positive charge to move a positive test charge from infinity to its current position within an electric field. እንግዲህ በኤሌክትሪክ ፊልድ ውስጥ አንድም ፖዚቲቭ ቴስት ቻርጅ ከኢንፊኒቲ ወደ ምን ወደ አሁን ወዳለችበት ፖዚሽን ለመውሰድ የምንጠቀመው ኤነርጂ ማለት ነው ባጭሩ ኤሌክትሪካል ፖቴንሻል ማለት ነው። ኦር ሲምፕሊ ወርክ ደን ፐር ዩኒት ኦፍ ፖዚቲቭ ቻርጅ። አሁን እዚህ ላይ እንደምታዩት እዚህ ላይ ቻርጅን ደብሊው ይለናል። የወርክ ደን ነው። ይቺ ፖዚቲቭ ቴስት ቻርጅ ፍሮም ኢንፊኒቲ ነው የመጣችው። ዴን እዚህ ፖዚሽን ኤ ላይ ለማድረስ የምንጠቀመው ኤነርጂ ነው እንግዲህ ፖቴንሻል ኤሌክትሪክ ፖቴንሻል የምንለው ማለት ነው። አላችኋል እዚህ ላይ ፖይንት ቻርጅ አለን፣ እዚህ ላይ ደግሞ ቴስት ቻርጅ አለን። ቴስት ቻርጅ ዋና ፖይንት ቻርጁ ተመሳሳይ የሆነ ቻርጅ ነው ያላቸው። ስለዚህ ወደዚህ ስንወስድ ኤነርጂ ያስፈልገናል ማለት ነው። ምክንያቱም ሪፕሌሲቭ ፎርስ ስላለ በመካከላቸው ያን ሪፕሌሲቭ ፎርስ ኤግዚስት የሚያደርግ ወይም ምንድነው የሚባለው መቋቋም የሚችል ኤነርጂ ያስፈልገናል። ዳት ኤነርጂ ኢዝ ፖቴንሻል ኤሌክትሪክ ፖቴንሻል እንለዋለን። ያ ማለት ወርክ ደን ፐር ዩኒት ኦፍ ፖዚቲቭ ቻርጅ ማለት ነው። the electric field around the large positive charge exerts a repulsive force on a test charge ይለናል።
Okay, electric field around a large large positive charge ማለት ይሄ ነው። exert a repulsive force on the test charge በዚህና በዚህ መካከል ያለው እንግዲህ ፎርስ repulsive force ነው because ተመሳሳይ የሆነ ምን ስላላቸው ቻርጅ ስላላቸው ማለት ነው። how do you calculate electric potential? electric potential እንዴት ነው ካልኩሌት ማድረግ የምንችለው? electric potential is a scalar quantity and measured in volt. that means ምንድነው ስኬላር ከሆነ only magnitude ብቻ ነው ያለው ማለት ነው። So it is usually given by the simple V unit volt ነው ፖቴንሻሉም ሪፕሬዘንት የሚደረገው በካፒታል V ነው ማለት ነው። care must be taken not to be confused with the electrical field strength or electrical potential energy. So electrical potential energy እና electrical field strength confuse እንዳያደርገን መጠንቀቅ መቻል አለብን ነው የሚለን እዚህ ላይ okay? So from the definition, electric potential may be calculated using the equation below. Look, V, which is the electric potential, which is equals to W over Q. Okay, where V means electric potential in volt or volt means joule per coulomb. W is the work done to move a positive test charge from infinity to its current position. Okay, work done የሚያስፈልገው እንግዲህ ከሆነ ቦታ ከሆነ ካልታወቀ ቦታ አንድን ፖዚቲቭ ቻርጅ ፖዚቲቭ ቴስት ቻርጅ ሙቭ ለማድረግ አሁን ወዳለችበት ቦታ ለማንቀሳቀስ የምንጠቀመው ወርክ ደን ነው እንግዲህ W ማለት ኪው ማለት ነው ደግሞ the charge of the test I mean simply charge test charge ማለት ነው either positive ሊሆን ይችላል ኔጌቲቭ ሊሆን ይችላል ግን most of the time positive test charge ነው የምንጠቀመው measured in coulomb ማለት ነው So if you recall that 1 volt is equal to 1 joule per coulomb ጋር እኩል ነው ያ ማለት ለምሳሌ ኤሌክትሪክ ፖቴንሻል 1 ቮልት ማለት ምን ማለት ነው I mean 1000 ቮልት ማለት ነው there has been 1000 joule of work per coulomb ለእያንዳንዷ ኮሎምብ ምን ያህል ወርክ ያስፈልገዋል ማለት ነው 1000 ጁል ያክል ወርክ ያስፈልገዋል ወይም ወርክ ደን ያስፈልገዋል ማለት ነው ምን ለማድረግ to move the test charge to its current position within the electric field በኤሌክትሪክ ፊልድ ውስጥ ሙቭ ለማድረግ ከሆነ ፖዚሽን አንስተን ሆነ ፖዚሽን ላይ ለመውሰድ የምንጠቀመው ኢነርጂ which is about 1000 joule per coulomb የሚለው እሱን ይጠቁመናል ማለት ነው okay so if the test charge had a charge of 2 coulomb the work done would be 2000 joule አንዷን ክለምፕ ሙቭ ለማድረግ 1000 ያስፈልገውን ከሆነ ሁለቷን ደግሞ ሙቭ ለማድረግ 2000 ጁል ያክል ያስፈልገናል ነው የሚለን ማለት ነው እና 0.1 ከሆነስ ክለምፑ 0.1 ከሆነ ምን ያክል ያስፈልገናል 100 ጁል ያክል ኢነርጂ is needed ይለናል ማለት ነው okay so as it lay from the definition the electrical potential at infinity is 0 volt ይለናል at infinity 0 volt የሆነበት ምክንያት ወደ ታች እናያዋለን ኦኬ የሆነበት ምክንያት እዚህ ላይ እዚህ ኢኩዌሽን ላይ ነው ተመልከቱት v ማለት ነው q over 4 pi e naught r ነው ወይም v is equals to 1 over 4 pi e naught q over r ነው from infinity ማለት እንግዲህ በቴስት ቻርጁና በፖይንት ቻርጁ መካከል ያለው ርቀት በጣም ሩቅ ነው ማለት ነው እንግዲህ r እጅግ በጣም ረጅም ሆነ ማለት ነው ያ ማለት r ላይ ኢንፊኒቲ ብናስገባ ይሄ ቁጥር ምን ይሆናል 0 ይሆናል ማለት ነው ለዛ ነው ኤሌክትሪክ ፖቴንሻል at infinity is 0 volt የሚላል anyhow ወደዚህ ቶፒክ ስንገባ the potential around a single point charge in order to determine work done to move a test positive charge to a point in an electric field produced by a point charge we cannot simply use W is equal to Fx. Okay? ይህን ፎርሙላ ቀጥታ መጠቀም አንችልም ይለናል as a force is continuously charging ስለሆነ ነው ፎርሱ ኮንቲኒየስሊ ምን ይሆናል ቻርጂንግ ስለሆነ በዚህ ዲተርማይን ማድረግ አንችልም ይሄንን ኢኩዌሽን ተጠቅመን ማለት ነው as a result more complex የሆነ ቴክኒክ እንጠቀማለን ያም ሞር የሆነ ቴክኒክ ምንድነው it can be shown that electric potential at any distance r from a single charge q is given by v is equals to አሁን የነገርኳችሁ q over 4 pi e naught r or v is equals to 1 over 4 pi e naught q over r እናደርጋለን ኦኬ q ምንድናት ፖይንት ቻርጅ ነች r ደግሞ the distance between the test charge and the point charge
ኢነት ደግሞ ምንድነው permittivity of free space ያልነው ማለት ነው። So the electrical potential at any point around a point charge is directly proportional to the magnitude of the charge and inversely proportional to the distance from the charge. ያ ማለት ከራዲየሱ ጋራ ኢንቨርስ ነው፣ ከቻርጁ ጋር ግን ዳይሬክት ፕሮፖርሽናል ነው ይለናል። እንደምታዩት ዲስታንሱ በሁለቱ መካከል ያለው ዲስታንስ ሪፕሬዘንት ባይ r and point charge ደግሞ ሪፕሬዘንት የተደረገው በካፒታል ኪው ቴስት ቻርጇ ደግሞ በስሞል ኪው ሪፕሬዘንት ተደረጋለች ማለት ነው። እዚህ እስቲ አንድ ኤግዛምፕል እንስራ። the electrical potential 10 cm from 1.3 times 10 minus 6 coulomb charged sphere is given by look አሁን ዲስታንስ ተሰጥቶናል። ዲስታንሱ 10 ሴንቲሜትር ወደ ሜትር እንቀይራለን። ይሄን ቻርጁ ተሰጥቶናል። ስለዚህ ፖቴንሻሉን ፈልጉ። የኤሌክትሪክ ፖቴንሻሉን ነው የሚለን መተካት ነው። v equals to q ተሰጥቶናል። ይሄ ነው 4 pi ኢነት ይታወቃል። that is 8.85 times 10 minus 12 ነው። ስለዚህ እንተካከዋለን 1.3 times 10 raised minus 6 ይሄ ማለት ነው። እዚህ ላይ ያለው ሲካፈል ለ4 pi times 8.85 times 10 raised minus 12 times 0.10 ይሄ ማለት 10 ሴንቲሜትር ማለት ነው። ሶ ፋይናሊ ስንት መጣ? 117 ኪሎ ቮልት ያክል ኤሌክትሪክ ፖቴንሻል አለን ማለት ነው። ሶ ኤሌክትሪክ ፖቴንሻል around a point charge varies as an inverse proportional relationship ይለናል። ኢንቨርስ ሪሌሽንሺፕ ያለው እንግዲህ ከምኑ ጋር ነው? ከዲስታንሱ ጋር ነው። ኢንቨርስ ሪሌሽንሺፕ ያለው ያ ማለት v is inversely proportional to the r ጋራ ኢንቨርስሊ ነው። ያ ማለት v is equals to ኮንስታንት ያስፈልገዋል ማለት ነው። እንደዚህ ከሆነ k1 over r vr ማለት vr is equals to k1 አደረግነው ማለት ነው። በዛ መልኩ ልንረዳ ይገባል ማለት ነው። እዚህ ላይ ኢኩፖቴንሻል የሚል ሌላ ቶፒክ አለ። ኢኩፖቴንሻል ማለት ነው ኢኩ ማለት ኢኳል የሆነ ማለት ነው ባጭሩ። ፖቴንሻል ደግሞ ስናይ የቆየው ነው። ስለ ፖቴንሻል ስናወራን የቆየን። an equipotential is a line joining point within an electric field with the same potential ተመሳሳይ ፖቴንሻል ያላቸው ቦታዎች ወይም ፖይንቶችን የሚያገናኝ ነው ባጭሩ ኢኩፖቴንሻል የምንለው። ኦኬ ላይን ነው። ተመሳሳይ ፖቴንሻል ያሉትን ነገሮች ኮኔክት የሚያደርግን ላይን ነው which is called equipotential እንለዋለን። so equipotential is a line joining a point within a field that have the same potential. These are commonly called equipotential surface as they are not just one dimensional ስላልሆኑ ማለት ነው። ለምሳሌ እስኪ እዩት። አሁን ይሄ ላይን እንደዚህ ስትሬት ላይን ነው የተሰመረው። እዚህ ጋር 100 ቮልት ነው። እዚህ ጋር እዝም 100 በዚህ ላይ ያለ ፖቴንሻል በሙሉ 100 ቮልት ነው ማለት ነው። ይሄ ላይ ምን ይባላል? ኢኩፖቴንሻል። ይሄንንም እንደምታዩት የመጀመሪያው ተመሳሳይ ነው ማለት ነው። ኦኬ ስለዚህ if a charge moves along a line in a potential then its potential remains constant and there is no charge in the electrical potential energy. This means all lines of equipotential are perpendicular to the electric field line. Electric field line ማለት እንግዲህ electric field line draw የሚደረገው from the positive charge to the negative ነው። አሁን ከዚህ ወደ ታች ነው የሚሰመረው ፊልድ ላይኑ ማለት ነው። ኦኬ ፊልድ ላይኑ ወደዚህ ነው። ኢኩፖቴንሻል ደግሞ ሆሪዞንታል ናቸው። ስለዚህ ምን ሆኑ? ፐርፐንዲኩላር ሆኑ ማለት ነው። ኢኩፖቴንሻሉ ሆሪዞንታሉ ነው። ፊልድ ላይኑ ደግሞ ቨርቲካል የሚሰመር ነው። ፊልድ ላይኑ እና ኢኩፖቴንሻሉ ምን ሆኑ ማለት ነው? ፐርፐንዲኩላር ይሆናሉ ማለት ነው። As you might expect, the potential reduced steadily from 200 volt to 0 volt. እዚህ ላይ እንደምታዩት እንግዲህ ከ200 ቮልት ወደ 0 ቮልት ነው የወረደው እንግዲህ ፖቴንሻሉ ማለት ነው። The potential exactly half y between the plate is 100 volt እንደምታዩት እዚህ ከፕሌቱ ከሁለቱ ፕሌት አጋማሽ ላይ ያለው 100 ቮልት ነው። ኦኬ any charge placed on this line would have electrical potential of 100 ቮልት። እንግዲህ በዚህ ላይ የትኛውም ቦታ ላይ ቢቀመጥ ምን ያክል ቮልት ነው ያለው ማለት ነው? 100 ቮልት ያክል ኤሌክትሪካል ፖቴንሻል ነው ያለው ነው የሚለው። If the top plate was made more positive then the line of equipotential would more closer together but would remain equidistant. እንግዲህ ይሄ በጣም ብዙ ቻርጆች ቢኖሩት
ብዙ ቻርጆች ቢኖሩት ይሄ ላይን ወዴት ይጠጋል? ወደ ላይ ይጠጋል። ያ ማለት ስትሬንግዙ ይጨምራል ማለት ነው። ኦኬ ግን ኢኩዊዲስታንስ እንደሆነ ነው። ኢኩዊዲስታንስ ማለት እንግዲህ ከዚህ ላይን እስከዚህ ድረስ ከዚህ እስከዚህ ያለው ምንድነው? ኢኳል ነው። በአንድ ላይን ውስጥ ያሉ ደግሞ ያለው ማግኒቲዩድ ተመሳሳይ ነው ማለት ነው፣ ወይም ፖቴንሻሉ ተመሳሳይ ነው ማለት ነው። ኦኬ በዛ መልኩ እንረዳ። እዚህ ላይ ለምሳሌ ተመልከቱ። አሁን 300 ሆነ። ከ200 ወደ 300 አሳደግ ነው። ለምሳሌ ይሄ 200 ነበረ፣ ወደ 300 ስናሳድገው ምን ሆነ? ተጠጋጋ ማለት ነው ላይኖች እንደምታዩቸው። ኦኬ እዚህ ላይ እዚህ ያለውን ዲስታንስ እኩል ነው። በእያንዳንዱ ላይን በኩል ያለው ዲስታንስ እኩል ነው። ሞር ክሎዝ ሆኗል። ከዛ እኩል እንከፋፍለዋለን ማለት ነው። እንደምታዩት እዚህ ላይ 50 ቮልት ነው መሃሉ ኢኩዊዲስታንስ ላይ ያለው 50 ቮልት የሆነ እያንዳንዱ ላይ ስንት ቢሆን ነው? 300 ከሆነ እዚህ ላይ ስንት ይሆናል? 250 ብንለው ነው። 250 አይደለም፣ እስራለ እንዴት እንደሰራው እዚህ ጋር እንግዲህ ምንድነው አሁን 300 አለን፣ እዚህ 50 አለን። ኦኬ ከዚህ 3 እስከዚህ ድረስ ያለችው እኩል ይሆናል። ከዚህ 3 እስከዚህኛው ያለችው እኩል ይሆናል። እስከዚህ ድረስ ያለችው አድርገን አካፍለን ነው የምናመጣው ማለት ነው። ኦኬ በእያንዳንዱ ላይ ያለው እኩል የሆነ ክፍልፍል ነው የሚኖረው ማለት ነው። ስለዚህ ከ300 እስከ 50 ሲደርስ በመሃሉ ሁለት ላይኖች አሉ። ሁለቱ ላይኖች ስንት ቢኖራቸው ነው ኢኩዊዲስታንስ ላይ ሲደርስ በሁለቱ ፕሌት መካከል ላይ ሲደርስ ማለት ነው 50 የደረሰ ብለን ካልኩሌት አድርገን ማግኘት እንችላለን። ያማ ላይ የፊገር የሚወራው if the electric field strength is increased then the line of equipotential moves closer together። ያ ማለት አሁን 300 ቮልት ሆነ። ያ ማለት ፊልድ ላይኑ ማለት ወይም ፊልድ ስትሬንግዙ ከዚህ እንደዚህ ነው የሚሰመረው። ኦኬ እንደዚህ ነው። ይሄ በጣም ተጠጋጋ፣ ይሄኛውም አብሮ ምን ይሆናል? ኢንክሪዝ ያደርጋል ማለት ነው፣ ወይም ክሎዝ ቱጌዘር ይሆናል ነው የሚለን ማለት ነው። ሌላኛ ደግሞ እዚህ ላይ ራዲያል ሲሆን ራዲያል ፊልድ ይሄኛው በፕሌት ነው ስናይ የቆየን። አሁን ደግሞ ራዲያል ሲሆንስ? ራዲያል ሲሆንም ልክ እንደዛው ተመሳሳይ ነው። In a radial field such as a field around a point charge, the line of equidistance are concentric circle center around a single charge. Look ለምሳሌ እዚህ ቻርጁ አለች። መጀመሪያው ቻርጁ አጠገብ ላይ ያለው ሰርክል እንደምታዩት ላይኑ 40 ቮልት አለው፣ ቀጥሎ 30፣ ቀጥሎ 20 አለው። ኦኬ እስከ መጨረሻው ድረስ እንደዚህ ያልን 0 እስኪሆን ድረስ መሄድ እንችላለን። So this lines move farther apart as the distance from the charge increase. This is due to the fact that the field gets weaker as the distance increase. አሁን እንግዲህ ዲስታንሱ ኢንክሪዝ ባረገ ቁጥር አሁን ከሴንተሩ ተነስተን ወደዚህ ስንሄድ ፊልዱ ዲክሪዝ እያደረገ ነው የሚመጣ። ያ ማለት ራዲየሱ በጨመረ ቁጥር ፊልዱ ዲክሪዝ እያደረገ ይመጣል። ከዛ ፖቴንሻል ኤነርጂ ምን እያደረገ ይመጣል ማለት ነው? እየቀነሰ ይመጣል። እንደምታው ከ40 ወደ 20 ነው ዝቅ እያለ ይመጣ ማለት ነው። አሁንም ሌላ ብንጨምርበት 10 ይሆናል። ከዛ 0 እያለ ይቀጥላል ማለት ነው። እዚህ ጋር ደግሞ ሞር ኮምፕሌክስ የሆነ ፊልድ ቢኖረን if a multiple charge or different shape are involved, the line of equipotential can get much more complex. However, in each case they are always perpendicular to the electric field line ማለት ነው። ሎክ አሁን ለምሳሌ እነዚህን እንያቸው። ሁለት ኦፖዚት ቻርጆች አሉ። የፊልድ ላይኑ ነው እንደምታው ሰማያዊው። እዚህ ደግሞ ኢኩዊፖቴንሻል ላይኖች ናቸው እነዚህ በነጠብጣብ ያሉት። ኦኬ በነጠብጣብ ያሉት ምንድናቸው? ኢኩዊፖቴንሻል ናቸው። ኤኒሃው እዚህ ላይ ይሄ ፊልድ ላይኑ እና ኢኩዊፖቴንሻሉ ምንድነው? ፐርፐንዲኩላር ነው ኦልዌይስ ብለናል። አሁን እዚህ ላይ ተመልከቱ። ይችን ብንወስዳት አንዷን ብንወስዳት ከእያንዳንዱ ላይን ጋር ምንድነች? ፐርፐንዲኩላር ነች ነው የሚለን። እዚህ ጋርም ልክ እንደዛው አሁን እዚህ ሴም ቻርጅ ናቸው። ሪፐርሽን ፎርስ አለ። እንደምታዩት የፊልድ ላይኑ ነው አውትዋርድ የሚወጣው። ኢኩዊዲስታንስ ማን ነው? ኢኩዊፖቴንሻል የምንለው ደግሞ ይሄ በነጠብጣብ ያለው ላይን ነው ማለት ነው። እዚህ ጋርም በተመሳሳይ እዚህኛውም ላይ ልክ እንደዛው ማለት ነው። ኦኬ ሶ ኮምፕሌክስ ፊልድ still have their equipotential perpendicular to the field line at all point። እንግዲህ ፊልድ ላይኑ ከምኑ ጋራ ከኢኩዊፖቴንሻሉ ጋራ ፐርፐንዲኩላር እንደሆነ ይነግረናል ማለት ነው። ሌላው ሜዠሪንግ ኢኩዊፖቴንሻል እንዴት ሜዠር ማድረግ እንችላለን?
Several methods can be used to investigate electric field. Conducting a paper gives a method of obtaining potential and hence field lines for electric field in 2 dimensions and for a wide range of electroshock ይለናል። Okay, the point of a needle connected to a voltmeter to move over the surface of a sheet of conducting paper. እንግዲህ እዚህ ላይ ኒድል አለችን። ኒድሏ ምን ለምታረግ የምታገለግለው ሰርፌሱ ላይ እንደፈለግን ሙቭ ለማድረግ ነው የምንጠቀማት ይለናል። Keep reading on the voltmeter constant. Using a moderate pressure, the path of the needle is traced out on the white paper by means of carbon paper underneath the conducting paper. እንግዲህ እዚህ ላይ ምን አለ መሰላችሁ የተደራረበ ወረቀቶች አሉን። ኮንዳክቲንግ ፔፐር አለ፣ ካርበን ፔፐር አለ፣ ዋይት ፔፐር አለ። እንደምታዩት እዚህ ላይ 3 ላየር ነው ያለው። ኦኬ፣ ከዛ ቮልትሜትር እዚህ ላይ አለ። ቮልትሜትሩ ከፔፐሩ ጋር በኒድል እንትን ብሏል ተቀምጧል። እዚህ ላይ ቮልቴጅ ሶርስ አለን። ቮልቴጅ ሶርሱ አንዱ ተርሚናል እዚህ ጋር፣ አንደኛው ተርሚናል እዚህ ጋር፣ ይሄ ኤሌክትሮድ የምንለው ጋር ማለት ነው ኮኔክት ያደርጋል። ኦኬ፣ ከዛ በኋላ ይችን ኒድል በየቦታው እያንቀሳቀስ ቮልትሜትራችን እንዲያነብ ማድረግ ነው። ሶ በዛ አይነት መንገድ ምን ማድረግ እንችላለን ማለት ነው፣ ሜዠር ማድረግ እንችላለን ነው። ሶ measuring equipotential using conducting paper, this voltmeter must have a high resistance so that the potential at a point is not affected by connecting the voltmeter into the circuit. ሃየር የሆነ ሬዚስታንስ ስላለው ሰርኪቱ ቮልትሜትሩ አይጎዳም አይነት ነው የሚለን። ግን በዛ አይነት ሜተድ ምን ማድረግ እንችላለን ማለት ነው፣ ኢኩፖቴንሻላችንን ሜዠር ማድረግ እንችላለን ማለት ነው። using 3 papers, that is a conducting paper, carbon paper, white paper ተጠቅመን ልክ ይሄን እንደ ላየር አድርገን ሜዠር ማድረግ እንችላለን ይለናል ማለት ነው። What is the relationship between electric field strength and electric potential? Electric field strength ያ ማለት በኢ የምትወከለውና electric potential which is represented by V የሁለቱ ሪሌሽንሺፕ ምንድነው? እንግዲህ ኤሌክትሪክ ፊልድ ስትሬንግዝ ከምን ጋር አመሳሱት ብያለሁ ታዚህ ቀደም ከግራቪቴሽናል ፊልድ ስትሬንግዝ ያቺ G ነች። ግራቪቴሽናል ፊልድ ስትሬንግዝ ሆነ represented by G ወይም አክሰለሬሽን ምንላትና ዲዩ ቱ ግራቪቲ። እዚህ ደግሞ በኤሌክትሪካል ጊዜ ነው ኤሌክትሪካል ፊልድ ስትሬንግዝ በኢ ሪፕሬዘንት የምትደረገው ማለት ነው። ኤሌክትሪክ ፖቴንሻል ደግሞ ሪፕሬዘንት የሚደረገው በቪ ነው። These two factors are very closely linked. Consider a uniform electric field between two oppositely charged parallel plates. አሁን ለምሳሌ ከ300 እስከ 0 እስከሚደርስ ድረስ ነው። ለምሳሌ ፖዚቲቭ እና ኔጌቲቭ ፕሌቶች አሉን። ሶ ኢኩዲስታንሱ ላይ 150 ቮልት አለን። ኦኬ፣ ሶ a uniform field between two parallel plate ይለናል። ዩኒፎርም ፊልድ ነው ያለው። ከዛ to move a charge along a line or work would be needed to be done. ኦኬ፣ አሁን እንግዲህ ፊልዱ ወደ ታች ነው ከፖዚቲቭ ወደ ታች። ግን ወደዚህ ሙቭ ለማድረግ ምን ያስፈልገናል ይላል? ኢነርጂ ወይም ወርክ ደን ያስፈልጋል። ይሄ ወርክ ደን እንዴት ነው ካልኩሌት የሚደረገው? ወርክ ደን is equal to v cube ብለን እንሰራዋለን። ወይም ወርክ ደን is equal to fr ነው። f ማለት ፎርስ ነው። ፎርስ ታይምስ ዲስታንስ አይደለ ወርክ ደን ካልኩሌት የሚደረገው። ሶ በሌላ መንገድ ደግሞ v cube v ማለት ምን ማለት ነው? ኤሌክትሪክ ፖቴንሻል ነው። q ቻርጅ ነች። ስለዚህ when we can apply the second equation here as it is a uniform field, therefore the force remain constant. Look, F over Q አሁን ሁለቶችን እኩል እናርጋቸው። V Q እና F R ን እኩል እናርጋቸው። ከዛ ምን የሚል ኢኩዌሽን ይመጣልናል? F over Q is equals to V over R. Okay, so F over Q is equal to the electric field strength ከE ጋር እኩል ነች። Therefore it followed that V over R is equal to the electric field strength. V over R is refers to as the potential gradient ይባላል። ስለዚህ ኤሌክትሪክ ፊልድ ስትሬንግዙ ከምን ጋር እኩል ሆነ ማለት ነው? ከፖቴንሻል ግራዲያንቱ ጋር እኩል ሆነ ማለት ነው። ሶ is equal to change in V over change in R ብለን እናስቀምጣለን ማለት ነው።
the greater the potential gradient the greater the electric field strength gradient greater ከሆነ ይሄም greater ይሆናል moving the same distance in a weaker field will give rise to a small change in potential okay so ባጭሩ እዚህ ላይ እንደምትረዱት ይዩት v አለን እዚህ ላይ ዲስታንስ አለን የግራዲየንቱ ኤሌክትሪክ ምን እንለዋለን ኤሌክትሪክ ፊልድ ስትሬንግዙ ነው ማለት ነው ይሄ ግራዲየንቱ ይሄ ለምንድነው ለፓራላል ፕሌት ነው ይሄኛው ደግሞ ለምንድነው ለሰርኩላር ለሆነ ፊልድ ነው okay ወይም ራዲያል ለሆነ in order to determine the electric field strength at a given distance in a radial field a tangent must be taken at this distance ይለናል ስለዚህ ታንጀንት ያስፈልጋል በምን ጊዜ በራዲያል ፊልድ ጊዜ በዚህኛው ግን ፖዚቲቭሊ ቻርጅድ ፕሌት ከሆነ ልክ እንደዛ አይነት ነገር ነው የሚሰጠን ማለት okay so the same is true if you plot a graph potential against a distance from a point positive charge it will produce a graph similar ይለናል እዚህ ላይ እንግዲህ ያለው ነገር ተመሳሳይነት ነገር ነው ያለው ግን እዚህ ታንጀንት ያስፈልጋል በራዲያል ጊዜ ነው የሚለው ማለት ነው the electric field strength at any distance is given by the gradient of the line at that distance ይለናል okay so እንግዲህ ሪሌሽንሺፓቸው ያ ማለት ኤሌክትሪክ ፖቴንሻል እና ኤሌክትሪክ ፊልድ ስትሬንግዝ ሪሌሽንሺፓቸው እንግዲህ ይሄን ይመስላል E ማለት V over R ነው ባጭሩ V over R V ምንድነው ኤሌክትሪክ ፖቴንሻል የደሞ ኤሌክትሪክ ፊልድ ስትሬንግዝ so the relationship between ፊልድ ስትሬንግዝ እና ፖቴንሻል ኤነርጂ ይሄንን ይመስላል ማለት ነው ቀጣይ ምንድነው ያለ ኤሌክትሪክ ፖቴንሻል ኤነርጂ አሁን ደግሞ ኤነርጂውን ነው የምናየው The electric potential energy of a system can be thought of as the energy of a system due to the particular configuration of charged within the system. The electrical potential energy at any point within an electric field is given by electrical potential energy is equal to VQ. V ማለት ነው electric potential and Q charge ነው ስለዚህ ኤሌክትሪክ ፖቴንሻል ኤነርጂ የሁለቱ ብዜት ይሆናል ማለት ነው in a radial field around a charged Q this may be written as electric potential energy is equal to Q over 4 pi E naught R times Q ወይም በዛ አይነት ፎርም መጻፍ እንችላለን እቺ ሲምፕሊ K ነች K times capital Q small Q over R አድርገን ማስቀመጥም እንችላለን ማለት ነው Okay, so it is much more common to discuss charge in electrical potential energy rather than absolute value. As a result, it is more helpful to consider the change in electrical potential energy is equal to change in VQ. አርገን ማስቀመጥ እጅግ በጣም አስፈላጊ ነው የሚለን አሁን እዚህ ላይ እንግዲህ ተመልከቱት ይሄንን በፓራላል ፕሌት እና በምን በራዲያል ተሰጥቶናል በራዲያል እዚህ ላይ ቻርጅ አለች በዛ አይነት ፎርም በሁለቱም ፎርም ተሰጥቶናል እንመልከተው ለምሳሌ እዚህ ላይ A B አለን እዚህ ላይ C አለ okay if a proton moves from A to B ከA ወደ B ሙቭ ብናደርጋት okay there is no change in potential and so there is no change in electrical potential energy በሁለቱ መካከል ምንም ቼንጅ የለም ምክንያቱም ኢኩፖቴንሻል ላይ ነው ያሉ MB however if a proton moves from B to C ከB ወደ C ሙቭ ብናረጋት the potential energy from 50 to 200 volt there is a change in potential energy ስንት ነው ቼንጁ 150 እንግዲህ ከ50 ወደ 200 ሲሄድ 150 ቼንጅ አለው ማለት ነው So the change in electrical potential energy of a proton would be given by change in potential energy is equals to change in V Q ይሆናል So change in potential energy 150 ነው ቼንጁ ሲባዛ በQ ይህ በስሞል q ማለት ነው charge of proton 1.6 times 10 the power of -19 ኩሎምብ ስለሆነ ማለት ነው So ስንት ይመጣልና 2.4 times 10 -17 ጁል ያክል ፖቴንሻል ኤነርጂ አለን ኤሌክትሪካል ፖቴንሻል ኤነርጂ አለን ማለት ነው the same process may be used in radial field ደግሞ ይሄ ማለት ነው
ራዲያል ፊልድ አሁን እንግዲህ ከሴንተሩ ይዘን ወደ ውጭ ስንወጣ እየቀነሰ ይመጣል። 600 ቮልት አለ፣ 500 ቮልት አለ፣ 400 ቮልት አለ። then the change in potential from A to B would be 100 ከA ወደ B ቼንጁ ስንት ነው? 100 ነው። from B to A ደግሞ would be negative 100 ቮልት ስናገላብጠው ደግሞ ማለት ነው ከዚህ ወደዚህ። ኦኬ so we are able to calculate the potential at different point and so determine the change in potential between any two position. ስለዚህ ዲተርማይን ማድረግ እንችላለን በተለያዩ ፖዚሽኖች ላይ ያለውን ፖቴንሻል ዲፈረንስ ማለት ነው። so change in V is equals to Q over 4 pi E naught RB radius of B B ላይ ያለው ሲቀነስ A ላይ ያለው ራዲየስ ማለት ነው። እንግዲህ A ላይ ያለው ራዲየስን ተጠቅመን V ካልኩሌት እናደርጋለን። B ላይ ያለውን ራዲየስ ተጠቅመን V ካልኩሌት እናደርጋለን። እንደምታዩት A እና B ተመሳሳይ ራዲየስ የላቸው። ኦኬ ስለዚህ A ላይ ያለው ራዲየስ ሲቀነስ B ላይ ያለው ራዲየስ ከዛ ኮመን እንወስድና ኮመን እንጂ እዚህም Q አለን እዚህም Q አለን 4 pi E naught 4 pi E naught አለን። ስለዚህ change in V is equals to Q over 4 pi E naught into 1 over RB minus 1 over RA አድርገን ካልኩሌት እናደርጋለን ማለት ነው። so calculate the change in potential energy ለናል። ለምሳሌ ኤግዛምፕል calculate the change in potential electrical potential energy of proton as it moves from 5 cm to 0.1 cm from a charged sphere within a charge of 1 nanocoulomb ይለናል። ቻርጅ ተሰጥቶናል ኪው ማለት ነው። ራዲየስ ሁለቶችም ራዲየሶች ተሰጥተውናል። ኦኬ ስለዚህ ቀጥታ ፎርሙላችን አምጥተን እናስቀምጣለን። አሁን change in V ማለት Q over 4 pi A naught into 1 over RB minus RA እንለዋለን። እዚህ ላይ የተመሳሳይ አይሆንም የተለያየ ነው። ምክንያቱም 5 ሴንቲሜትር እና 0.1 ስለሆነ ቫልዩ የተለያየ ስለሆነ ተለያየ ፖዚሽን ላይ ስለሚቀመጡ ማለት ነው። ስለዚህ እዚህ ላይ ሰብስቲቲዩት ስናደርግ ቻርጁ የቻርጅ ኦፍ ፕሮቶን ይታወቃል ይሄ ነው። 4 ፓይ E naught ይታወቃል እንከታለን። ከዛ 1 ኦቨር ኢንቱ አርን እናስገባለን። ኦኬ RB minus RA ቢሆን የRA 0.05 RB ደግሞ 0.001 ሆኖ ይሄ ወደ ሜትር ሲቀየር ነው እዚህ ላይ የተሰጠን ሴንቲሜትር ማለት ነው። ከዛ ቻንጅን V ስንት ይመጣል? 8.8 ኪሎ ቮልት ይመጣል። 8.8 ኪሎ ቮልት ቻንጅን ቪያችን ተመጣ ቻንጅን ኤሌክትሪክ ፖቴንሻል ኤነርጂ ስንት ይመጣል? ይሄን በምን እናበዛዋለን? በኪው እናበዛዋለን። ኦኬ ሶ ቻንጅን ኤሌክትሪክ ፖቴንሻል ኤነርጂ ስኳልቱ ቻንጅን ቪ ኪው 8.8 ኪሎ ቮልት ማለት ባጭሩ 8800 ማለት ነው ሲባዛ በቻርጅ ኦፍ ፕሮቶን then change in electrical potential energy is equal to 1.4 times 10 raised minus 15 joule ይሆናል ማለት ነው። if we consider the charge of particle moving towards another charged object from a large distance away it fair sizes the initial potential zero ይለናል። ኢኒሻል ፖቴንሻሉ ዜሮ ነው። ላይ አይተነዋል ቀደም ላይ መጀመሪያ ላይ ማለት ነው። so change in V is equals to Q over 4 pi E naught R minus 0 እንልና ምኑ ይቀመጣል? ቻንጁ ራሱ ይሆናል ማለት ነው እዚህ ጋር። ኦኬ so ሌላው ደግሞ ምንድነው የሚለን as the proton approaches the gold እዚህ ላይ ምን አለ መሰላችሁ? እንደ ኤግዛምፕል እንውሰድ። አንድ ኤግዛምፕል ስንወስድ ፕሮቶን አለች። ፕሮቶንን ወደ ጎልድ ኒውክለስ ብናስጠጋው ይለናል። ወደ ጎልድ ኒውክለስ ብናስጠጋው if the proton approaches from anything more than a few centimeter then its original position is negligible. The change in potential to a given point is simply equals to the potential at any point at that point ይለናል። as the proton approaches the golden nucleus its kinetic energy converted to electrical potential energy change ያደርጋል። the proton gets closer and closer the golden nucleus and it does
ሰው አልሶ ስሎወር ይለናል። እዚህ ማለት ምን እያላችሁ መሰላችሁ? ፕሮቶኑ ወደ ጎልድ ኒኩለስ በተጠጋች ቁጥር ስፒዷ እየቀነሰ ነው የሚመጣው። ለምን ከተባለ የጎልድ ኒኩለስ ፖዚቲቭሊ ቻርጅድ ነው፣ ምክንያቱም ፕሮቶን አለው። ስለዚህ ፕሮቶን እና ፕሮቶን ስለሚገፋፉ ጌት ክሎዘር ባደረገ ቁጥር ክሎዘር ኤንድ ክሎዘር በሆነ ቁጥር ስፒዱ ግን ስሎወር ኤንድ ስሎወር እየሆነ ይመጣል። ፋይናሊ በኤሌክትሮስታቲክ ፎርስ አማካኝነት ሪፕል ተደርጎ ሞሽኑ ስቶፕ ያደርጋል። ሶ በዚህ ፕሮሰስ ጊዜ ምን ይቀየራል ይለናል? ኬኔቲክ ኤነርጂው ወደ ኤሌክትሪካል ፖቴንሻል ኤነርጂ ይቀየራል ይለናል። ኤሌክትሪካል ፖቴንሻል ኤነርጂ የሚቀየረው ለምንድን ነው? ኤሌክትሮስታቲክ ፎርስ ስላለ ማለት ነው፣ በሁለቱ ፕሮቶን ወይም ፖዚቲቭሊ ቻርጅዶች መካከል ማለት ነው። ስለዚህ ቻንጅን ኬኔቲክ ኤነርጂ ኢኳል ቱ ቻንጅን ኤሌክትሪካል ፖቴንሻል ኤነርጂ እንለዋለን። ዚስ ሜይ ቢ ኤክስፓንደድ ቱ ቻንጅን ኬኔቲክ ኤነርጂ ማለት 1/2 mv ስኩዌር ነው እንግዲህ የኬኔቲክ ኤነርጂ። ቻንጅን ኤሌክትሪካል ፖቴንሻል ኤነርጂ ማለት ደግሞ ቻንጅን ቪ ኪው ነው። ቻንጅን ቪ ይታወቃል ማለት የቪ ቫልዩ። ቪ ማለት ምን ማለት ነው? ኪው 4 ፓይ ኢኖት አር ነው ታይምስ ዚስ ኪው። ያ ማለት ቻንጅን ቪ ከይችን የመጣች ይኸው ሲባዛ በኪዋችን በስሞል ኪው ወይም በቴስት ቻርጁ ማለት ነው ባጭሩ። and I think this is the final topic for this main content። ለዚህኛው ርዕስ እንግዲህ ይሄ የመጨረሻ ርዕስ ይመስለኛል። ኮምፓሪዥን ቢትዊን ግራቪቴሽናል ኤንድ ኤሌክትሪካል ፊልድ፣ በግራቪቴሽናል ፊልድ እና በኤሌክትሪክ ፊልድ መካከል ያለውን ዲፈረንስ እናያለን ማለት ነው። ሶ እዚህ ውስጥ ያለው ነገር እንግዲህ በቴብል ተደርጎ እዚህ ላይ ተዘርዝሯል። አጠቃላይ እዚህ ላይ ያለው ኦኬ። አሁን ምንድን ነው የሚለን? እንደ አጠቃላይ ስናየው በግራቪቴሽናል ፊልድ እና በኤሌክትሪክ ፊልድ መካከል ያለውን ዲፈረንስ ስናይ በኤሌክትሪክ ፊልድ ከሆነ ሁለት አይነት ፎርስ ነው ያለ፣ አትራክሽንም ሪፐልሽንም ፎርስ አለ። በግራቪቴሽናል ፊልድ ከሆነ ደግሞ ኦንሊ አትራክሽን ፎርስ ብቻ ነው ያለ። ስናወዳድረው ደግሞ ኤሌክትሮስታቲክስ ፎርስ ወይም ኤሌክትሪክ ፊልዱ ግሬተር ዛን ዘ ግራቪቴሽናል ፊልድ ነው። ኦኬ። በኤሌክትሮስታቲክስ ጊዜ ተመሳሳይ የሆኑ ቻርጆች ሪፕል ይደራረጋሉ፣ ኦፖዚት የሆኑ ቻርጆች ደግሞ አትራክት ይደራረጋሉ። በግራቪቴሽናል ግን እንደዛ ብሎ ነገር የለም፣ ሁሉም አትራክሽን ነው። ኦኬ። ሶ እሱን ነው እንዳለ እዚህ ላይ የሚዋረው። እዚህ በቴብል ያስቀመጠው ምንድነው? ኳንቲቲው ምን አለ? there is a magnitude of force at a distance r። ማግኒቱድ እንዴት ነው የፎርሱ ማግኒቱድ ካልኩሌት የሚደረገው? ተመልከቱ እዚህ ላይ F is equals to gm1 times m2 over r square at a distance። እንግዲህ ፎርሱ ከአሩ ጋር ምንድነው? ኢንቨርስሊ ፕሮፖርሽናል ነው። g ምንድነው? ግራቪቴሽናል ኮንስታንት ነው። ኦልሞስት 6.67 times 10 raised 11 ያክል ቫልዩ አለው። m1 እና m2 ወይም ካፒታል m እና m በሁለቱ ቦዲዎች የሁለቱ ቦዲዎች አትራክት የሚደራረጉ ቦዲዎች ምንድነው? ማሳቸው ነው። ኤሌክትሪክ ፊልድ ስንመጣ ደግሞ እዚህ ላይ ደግሞ ምን አለች? ፐርሚቲቪቲ ነው። እዚህ ላይ k የተባለች ኮንስታንት አለች። k ማለት 1/4 ፓይ ኤ ኖት ነው። ኤ ኖት ምንድነች? ፐርሚቲቪቲ ኦፍ ፍሪ ስፔስ ነው። የራሱ የሆነ ቫልዩ አለው። ይሄ ታይምስ ኪው ታይምስ ስሞል ኪው ኦቨር አር ስኩዌር ከአር ጋር ኢንቨርስሊ ፕሮፖርሽናል ነው። አሁንም ይሄ ካፒታል ኪው ምንድነች? ፖይንት ቻርጅ፣ ስሞል ኪው ደግሞ ፖዚቲቭ ቴስት ቻርጅ ናት። ስለዚህ በዛ አይነት ፎርም ካልኩሌት እናደርጋለን። ፎርሱ ኦልዌይስ ምንድነው? አትራክቲቭ ነው በግራቪቴሽናል ፎርስ ጊዜ። በኤሌክትሪክ ፊልድ ጊዜስ ፎርስ ሜይ ቢ አይዘር አትራክቲቭ ኦር ሪፐልሽን ሊሆን ይችላል ዲፔንዲንግ ኦን ዘ ቻርጅ ኦፍ ዘ ቱ ፖይንትስ ወይም በሁለቱ መካከል ያለው ቻርጅ ይወስነዋል። አይዘር ኦፖዚት ሊሆን ይችላል፣ አይዘር ዘ ሴም ሊሆን ይችላል። ዘ ሴም ተሆነ ሪፕል ይደራረጋል፣ ኦፖዚት ቻርጅ ተሆነ ደግሞ አትራክት ይደራረጋል ብለን እናልፋለን። ዜን ማግኒቱድ ኦፍ ፊልድ ስትሬንግዝ አት ኤ ዲስታንስ አር። ማግኒቱድ ኦፍ ዘ ፊልዱን ደግሞ እንዴት ነው ካልኩሌት የምናደርገው? እዚህ ላይ ፎርሱን ነው የሰራ፣ እዚህ ደግሞ ፊልዱን። በግራቪቴሽናል ፊልድ ጊዜ ግራቪቴሽናል ፊልድ ስትሬንግዝ ማለት ባጭሩ ግራቪቲ which is represented by small g ነች። ኦኬ g ማለት ምን ማለት ነው? F over m ነው። ፎርስ ኦቨር m
ያ ማለት f is equal to mg ወይም f is equal to ma ብለና ካልኩሌት ስናደርግ የነበረ a ማለት አክሰለሬሽን ነው በግራቪቲ ስንመልሰው ደግሞ g ማለት አክሰለሬሽን ዲዩ ቱ ግራቪቲ ነው ስለዚህ g ማለት ምን ማለት ናት gravitational field strength ነች which is equal to force ወይም weight ልንለው እንችላለን ሲካፈል ለማሱ አድርገን which is equal to gm over r square okay gm over r square is equal to dv by dr አድርገን ምን እንላለን ካልኩሌት ማድረግ እንችላለን ማለት ነው እዚህ ላይ gm over r square እንዴት ነው የመጣ ካላችሁ f ማለት ይሄ ነው ካፒታል g ካፒታል m ስሞል m over r square ኦኬ ከዛ በf ፈንታ ይሄን አምጥተን እናስገባ ይሄን አምጥተን እዚህ ላይ እናስገባ ምን ትሆናለች ይቺ m በዚህኛይቱ m ትጣፋለች ማለት ነው ይቺ ስሞል m በዚህች ስሞል m ትጣፋና g ካፒታል m over r square ይሆናል ማለት ነው ከዛ dv by dr አድርገን ያ ማለት ምን ማለት ነው v over r ማለት ሲምፕሊ አክሰለሬሽን ነው ቻንጅን v over r አይደል አክሰለሬሽን ካልኩሌት ስናደርግ ነበር ግራቪቲ ደግሞ አክሰለሬሽን ዲዩ ቱ ግራቪቲ ነው ብለናል የdv by dr ምንለው ዴሪቫቲቭ ነው ከማቴማቲክስ ላይ ያለ ስለ ዴሪቫቲቭ dv by dr አድርገን ግራቪቲን ማግኘት እንችላለን ወደዚህ ስንመለስ ደግሞ ኤሌክትሪክ ፊልድ ስትሬንግዝ በa ሪፕሬዘንት ይደረጋል ፎርስ ኦቨር q ነው ፎርስ ኦቨር q ፎርሷን አምጥተን ይችን እንዳለች ማስገባት እንችላለን በፎርሱ ፈንታ ኦኬ በፎርሱ ፈንታ አምጥተን ይችን ቁጭ አድርገን ይችን በዚች እናጣፋታለን ይችን በዚች ከዛ ምን ይሆናል መጨረሻው ከተካን በኋላ dv by dr ይመጣል ማለት ነው ፋይናሊ ነገር ግን ይሄ ምንድነው ፖዚቲቭ ነው መሆን ያለበት አብሶሉት ቫልዩ ነው ፖዚቲቭ ቫልዩ ነው ይሄ ግን አይዘር ፖዚቲቭ ኦር ኔጌቲቭ ሊሆን ይችላል ማለት ያ ማለት field is always radially in potential gradient always radially out ይላል እዚህ ደግሞ for negative charge field is radially in and positive potential gradient is radially out and charge ተቀየረ ደግሞ vice versa ይሆናል ማለት ነው ኦኬ ሶ ይሄን ይመስላል ፊልድ ስትሬንግዙን ስናይ ማግኔቲክ ፊልድ ግዙ ማግኒቲዩድ ኦፍ ፊልድ ስትሬንግዙን ስናይ ሌላው ደግሞ ፖቴንሻል ኤነርጂ at r ep ማለት ነው ep is equal to gm m over r እዚህ ላይ ኤሌክትሪክ ፊልድ ደግሞ ep is equal to 1 over 4 pi e naught q times small q over r እንዲሁም ፖቴንሻል at a distance v ማለት ናት is equal to gm over r ኔጌቲቭ አድርገን ነው toward the earth ስለሆነ ወደ ታች ስለሆነ ኔጌቲቭ አድርገን እንጠቀማለን እዚህ ጋር ቪያችን እንዴት ነው ካልኩሌት የሚደረገው 1 over 4 pi e naught q over r አድርገን ፖቴንሻላችንን ካልኩሌት ማድረግ እንችላለን ማለት ነው እንግዲህ እዚህ ላይ አብሶሉት ቫልዩ የገቡ ነገሮች የሚጠቁሙት አሁን እዚህ ላይ አብሶሉት ቫልዩ የገባ ነገር አለ ፖዚቲቭ መሆን መቻል አለበት እያለን ነው ቫልዩ ሶ እንግዲህ ኤሌክትሪካል ፖቴንሻል ማለት ሳምራይዝ ስናደርገው የዛሬውን ክላስ ኤሌክትሪካል ፖቴንሻል is defined as the work done per unit of positive charge to move a positive test charge from infinity to its current position ነው የሚለው within an electric field በፊልዱ ውስጥ ከሆነ ከኢንፊኒቲ ፖዚሽን ወደ አሁን ወዳለችበት ፖዚሽን ለማምጣት የምንጠቀመው ኢነርጂ ነው ማለት ነው it's a scalar quantity ነው such የዩኒቱ ደግሞ ምን ይባላል ቮልት ነው ቮልት ማለት ከጁል ፐር ኩሎምብ ጋር እኩል ነው ይለናል በላ በኩል ደግሞ the electric potential around a point charge እንዴት ነው ካልኩሌት የሚደረገው q over 4 pi e naught r ወይም 1 over 4 pi e naught times q over r ብለን ካልኩሌት ማድረግ እንችላለን ይለናል an equipotential is a line joining points within an electric field with the same potential in a uniform field the line of equipotential are equidistant parallel lines in a radial ከሆነ ደግሞ such as field around a point charge ሆነ the lines of equipotential are concentric circle ነው circle ይሰራል concentric ነው circle centered around the single charge ይለናል ማለት ነው and the electric field
strength at a point is equals to the potential gradient at that point, which is equal to change in V over change in R አድርገን ካልኩሌት ማድረግ እንደምንችል እንዲሁም ኤሌክትሪክ ፊልድ ስትሬንግዙ ከፖቴንሻሉ ከኤሌክትሪክ ፖቴንሻሉ ጋር ያለው ሪሌሽንም በዚህ መልኩ እንደሚቀመጥ አይተናል። እንዲሁም ፋይናሊ the charge in electrical potential is equals to ቻርጁ change in VQ change in VQ in a radial ከሆነ ደግሞ ምን እንጠቀማለን? change in electrical potential is equals to Q over 4 pi a naught change in R times Q አድርገን ካልኩሌት ማድረግ እንደምንችል ነው ያየነው ማለት ነው። እንግዲህ የዛሬው ክላስ ይሄንን ይመስላል። እስካሁን ድረስ አብራችሁኝ ስለነበራችሁ እጅግ አድርጌ አመሰግናለሁ። ለዚህ ቻናል አዲስ ከሆናችሁ ላይክ፣ ሰብስክራይብ በማድረግ እንዲሁም በየጊዜው የምለቃቸው ቪዲዮዎች ደግሞ ወደ እናንተ እንዲደርሱ የደወል ምልክቷን በመጫን ቤተሰብ እንዲሆኑ በአክብሮት ጋብዛለሁ ማለት ነው። በቀጣይ ክፍል እስከምንገናኝ ድረስ ሰላም ተመኘሁላችሁ። ቸር ያገናኘን።